ታሪካችን ከሩቅ ይጀምራል። በደቡብ ባህር መሃል የሚያብረቀርቅ ሰማያዊ ውሃ፣ ወርቃማ አሸዋ እና የዘንባባ ዛፎች የሚያብረቀርቅ ቦታ። እዚህ ስፍራ ጊዜው በዝግታ ይንቀሳቀሳል፣ በማዕበል ምትና በደሴቲቱ ወግ ይመራል። ወደዚህ ገነት ውስጥ አንድ ወጣት አሜሪካዊ ጀብደኛ ጆኒ ቤከር በመርከብ ይጓዛል። እሱ ሁሉንም ነገር የማወቅ ጉጉት ያለው በሕይወት የተሞላ የደሴቶችን እንቆቅልሽ ለማየት የሚጓዝ ሸበላ ወጣት ነው። ግን የማያውቀው ነገርና ያላቀደው ነገር በጉዞው ላይ ይገጥመዋል። የተፈጥሮን ውበት ወደ ማየት ብቻ ሳይሆን ወደ ጥልቅ ፍቅርና አሳዛኝ ሁኔታም እንደሚመራው አላወቀም። እናም በደሴቲቱ ላይ ጆኒ የታላቁ ወለቃ ሴት ልጅ ሉዋናን ያገኛታል። ሉዋና የተዋበች አንጸባራቂና ከሕዝቦቿ መንፈስ ጋር በጥልቅ የተቆራኘች የአካባቢው አለቃ ሴት ልጅ ናት። ጆኒ ባያት ቅጽበት ተማርኮባታል። ሉዋናም ስሜቷን ለመደበቅ ብትሞክርም በአቅራቢያዋ በምትገኝበት ጊዜ ሁሉ ልቧ በፍጥነት ይመታል። ፍቅራቸው እንደ ሹክሹክታ ይጀምራል። ምስጢራዊ እይታዎች፣ ረጋ ያሉ ፈገግታዎችና እንዲህ ያደረጉ በጨረቃ ብርሃን ሰማይ ስር ይራመዳል። ውቅያኖስ ምስክሮቻቸው፣ ኮከቦች ብቸኛ አጋሮቻቸው ይሆናሉ። ጆኒ ከደሴቲቱ ሕግጋት ርቆ ከሉዋና ጋር ስለ ወደፊቱ ጊዜ ሕልም ማለም ይጀምራል እና ሉዋና በባህልና በፍላጎት መካከል ሆኗ ነገሮች ተስተካክሎ ጉዳዩ ሊቻል እንደሚችል ማሰብ ትጀምራለች። ቅዠት። ይህች የምድር ገነት ግን በብዙ ሕግጋት ጥላ ስር ነች። ሕጎቿ ሊሻሩ የማይቻሉ ናቸው። ሉዋና እንዳሰበችው በዚህ ስፍራ ሕግ ተጥሶ ሊቻል የሚችል ነገር የለም። እርሷም ፍቅር ልቧን ቢያሳውራት እንጂ ሁሉንም ታውቀዋለች። የደሴቶቹ ነዋሪዎች ጠንካራ እምነት አላቸው። አማልክቶቻቸው ታማኝነትን ይጠይቃሉ። ያልተለመዱ ምልክቶች ሲታዩ እንኳን በባህር ውስጥ አውሎ ነፋሶች፣ በእሳተ ገሞራ ውስጥ የሚንቀጠቀጥ እሳት ባዩ ወቅት ሽማግሌዎች አማልክቱ እንደተናደዱ ይናገራሉ። መስዋዕትነት መከፈል አለበት። እናም እዚህ ጋር አሳዛኝ ውሳኔ ይወሰናል። ለመስዋዕትነት የተመረጠችው ሉዋና የጆኒ እጮኛ ናት። ጆኒ ለመቀበል ፈቃደኛ አልሆነም። ማንም እርሷን ከሱ ወደማይለየው አዲስ ዓለም አብራው እንድትሄድ ተማጸናል። ነገር ግን ቃላቱ በስሜታዊነትና በተስፋ መቁረጥ የተሞሉ ናቸው። ሉዋና ግን ዕጣ ፈንታዋን ታውቀዋለች። ለጆኒ ያላት ፍቅር ጥልቅ ነው፣ ነገር ግን ለሕዝቧ ያላት ግዴታ የላቀ ነው። በዓይኖቿ እንባ እያነባች ለአማልክቱ መስዋዕት መሟላት እንዳለበት፣ አለዚያ ደሴቲቱ መከራ እንደሚደርስባት ገለጸችለት። በመጨረሻ ምሽትም ጆኒ እንዳትንሸራተት ለማድረግ እየሞከረ እጇን አጥብቆ ይይዛል። ምን ያደርጋል? ነገር ግን ከበሮው በደሴቲቱ ላይ ሲያስተጋባና እሳቱ ከተቀደሰው እሳተ ገሞራ ሲነሳ ሉዋና በድፍረት ወደፊት ትሄዳለች ወደ እሳቱ። እያንዳንዱ እርምጃ በሐዘን ቢከብድም ግን በአምልኮ የተሞላ ነው። ለመጨረሻ ጊዜ ዞር ብላ ዓይኖቿ ከጆኒ ጋር ተገናኙ። ዝምተኛ የፍቅር ቃላት በመካከላቸው አለፉ እና ከዚያ ራሷን ለእሳት